ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለየካቲት 3 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የመጀመሪያውን የሰው አልባ ፖሊስ አገልግሎት አስጀመሩ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የመጀመሪያውን የሰው አልባ ፖሊስ አገልግሎት ወይም ስማርት ፖሊስ አገልግሎት አስጀምረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሰው አልባ ፖሊስ አገልግሎት ዜጎች የፖሊስ አገልግሎትን በተሻለ ፍጥነትና በቴክኖሎጂ ታግዘው እንዲያገኙ የሚያስችል ነው ብለዋል። በተጨማሪም አገልግሎቱ ለፖሊስ ፈጣን እርምጃ ለመውሰድ የሚያስችለውና የወንጀል መከላከል ስራውን እንደሚያቀላጥፍ አመልክተዋል። የአገልግሎቱ መጀመር በዲጂታል ኢትዮጵያ 30 የህግ አስከባሪ አካላት ብቁና ተወዳዳሪ እንዲሆኑ የተጀመረው የሪፎርም ስራን ውጤታማነት እንደሚያሳድግ ተናግረዋል። የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ምንም አይነት የሰው ንክኪ ሳይኖር ተገልጋዩ በቀላል አገልግሎት የሚያገኝበት ስርዓት እስካሁን በውስን ሀገራት መኖሩን ጠቅሰዋል። ኢትዮጵያ ያስጀመረችው ሰው አልባ ፖሊስ አገልግሎት በአፍሪካ የመጀመሪያ በዓለም አራተኛ እንደሆነም ተናግረዋል። በቀጣይ ህብረተሰቡ የሰው አልባ ፖሊስ አገልግሎትን በስልኩ ላይ ማግኘት የሚችልበትን ስርዓት ለመፍጠር ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በቅርበት እየተሰራ እንደሚገኝም አብራርተዋል። የዘንድሮው 12ኛ ክፍል ሀገር አቀፍ ፈተና በበይነ መረብ ብቻ እንደሚሰጥ ተገለጸ። የ2018 ዓ.ም የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተናን 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን የትምህርት ሚኒስቴር አስታውቋል። የትምህርት ሚኒስትር ብርሃኑ ነጋ በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ባስተላለፉት መልእክት ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበር አንስተው በዚህ ዓመት ፈተናውን በበይነ መረብ ብቻ ለመስጠት የሚያስችል ዝግጅት እየተደረገ መሆኑን ገልጸዋል። ለዚህም የተለያዩ ግብዓቶች ለክልሎች ድጋፍ እየተደረገ ነው ያሉት ሚኒስትሩ በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በትብብር ይሰራል ብለዋል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር ኔትወርክና አማራጭ ኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸውና ለተማሪዎች በቂ ስልጠና መስጠት እንደሚጠበቅባቸው አሳስበዋል። ባለፈው ዓመት የ12ኛ ክፍል ማጠናቀቂያ ፈተናን በበይነ መረብ የወሰዱ ተማሪዎች ቁጥር ከአጠቃላይ ተፈታኞች አንጻር 23.2% እንደነበር ይታወሳል። የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት ከመደበኛ በላይ ዝናብ የሚያገኙና ለጎርፍ ተጋላጭ የሆኑ አካባቢዎችን ጥንቃቄ እንዲያደርጉ አሳሰበ። ኢንስቲትዩቱ ይህን ያለው የበጋ ወቅት የአየር ጸባይ ትንበያ ግምገማና የበልግ ወቅት ትንበያን በሰጠበት ወቅት ነው። ትዕግስት ተስፋዬ ከስፍራው ተገኝታ ያጠናከራችውን ዘገባ እንደሚከተለው ታቀርበዋለች። የኢትዮጵያ ሜትሮሎጂ ኢንስቲትዩት የበጋ ወቅት የአየር ጸባይ ትንበያ ግምገማና የበልግ ወቅት ትንበያ ይፋ አደረገ። የትንበያና የቅድመ ማስጠንቀቂያ መረጃዎች ለውሳኔ ሰጪዎችና ለተጠቃሚው ማህበረሰብ ተደራሽ እንደሆነ ተመልክቷል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ በዚህ ወቅት እንዳሉት የደቡብ ምስራቅ ሶማሌ፣ ቦረና፣ ጉጂ፣ ባሌ ቆላማ ዞኖች የበልግ ወቅት ዋነኛ የዝናብ ተጠቃሚ በመሆናቸው የተሻለ ዝናብ የሚያገኙ ሲሆን በበልግ ወቅት እጥረት የሚጠበቅበት ብቻ ሳይሆን የተሻለ ዝናብ የሚገኝበት መሆኑን ተናግረው የተሰጠው ትንበያ መደበኛና ከመደበኛ በላይ ዝናብ የሚጠበቅ በመሆኑ አሉታዊና አዎንታዊ ጎኑ ለባለድርሻ አካላት ገለጻ ተደርጓል ብለዋል። በልግ ዋነኛ የዝናብ ወቅታቸው በሆኑት የደቡብ አጋማሽ የሀገሪቱ ክፍሎች የደቡብና ደቡብ ምስራቅ ሶማሌ፣ የደቡብ ኦሮሚያ ዞኖች በተለይም ቦረና፣ ጉጂ እና ባሌ ቆላማ ዞኖች እንዲሁም የሲዳማ እነዚህ አካባቢዎች ላይ የተሻለ ዝናብ እንደሚገኝ የኢንስቲትዩቱ ትንበያ አመላክቷል። የተለያዩ ዓለም አቀፍ የሜትሮሎጂ ገጽታዎችን በመገምገም ከዚህ በፊት ከነበሩት ከዘንድሮ ዓመት ጋር ተመሳሳይነት ያላቸውን አናሎግ ዓመታትን ከግምት በማስገባት እንግዲህ በልጉ ባለፉት ዓመታት እንደ አንዳንድ ዓመታት እጥረት የሚጠበቅበት ብቻ ሳይሆን የተሻለ ዝናብ የሚገኝበት መሆኑን ቅድም በገለጻው ተመላክቷል ማለት ነው። ስለዚህ እንዲህ አይነት ገለጻዎች ሲሰጡ እንግዲህ ዓለም አቀፍ የዝናብ ሰጪ ክስተቶች ከግንዛቤ የተወሰዱበትና በአጠቃላይ በሀገራችንም የነበረውን የተለያዩ ለበርካታ ዓመታት ሲሰበሰቡ የቆዩ የሜትሮሎጂ መረጃዎችን በመተንተን ይህን ትንበያ ይፋ ያደረገበት ሁኔታ ነው ያለው ማለት ነው። ሁለተኛው ከዛ በመቀጠል እንግዲህ የተሰጠው ትንበያ
ማለትም በበልግ ዝናብ ተጠቃሚ በሆኑ አካባቢዎች መደበኛና ከመደበኛ በላይ የሆነ ዝናብ የሚጠበቅ ስለሆነ ይሄ በግብርና፣ በውሃ፣ በጤና እንዲሁም በአደጋ ስጋት ሴክተሮች ላይ ያለው አዎንታዊና አሉታዊ ሚና ምንድነው የሚለው ለባለድርሻ አካላት የቀረበበት ነው። አክለውም የዘንድሮ የበልግ ትንበያ ለአርብቶ አደሩና ለከፊል አርብቶ አደሩ መልካም አጋጣሚን ይዞ እንደሚመጣ ገልጸው ለጎርፍ ተጋላጭ የሆኑ አካባቢዎች ተገቢውን የቅድመ ጥንቃቄ ስራዎች ከወዲሁ እንዲያደርጉ ጠይቀዋል። ስለዚህ የዘንድሮ በልግ ትንበያ ለአርብቶ አደሩና ለከፊል አርብቶ አደሩ መልካም ዜና ይዞ የመጣ ነው ማለት ነው ከኢንስቲትዩቱ ትንበያ አንጻር። ከዛ ጋር ተያይዞ እንግዲህ ከአሉታዊ ጎኑ አንጻር ሊከሰት የሚችል ከዝናብ መብዛት ጋር ተያይዞ ሊከሰት የሚችል የጎርፍ አደጋ በተለይ በበልግ ተጠቃሚ አካባቢዎች ላይ ቅድመ ጥንቃቄዎች መደረግ ይኖርባቸዋል ማለት ነው። ለጎርፍ ተጋላጭ በሆኑ አካባቢዎች ላይ የሚኖሩ የህብረተሰብ ክፍሎች የራሳቸውን ጥንቃቄ ይሄንን አሁን የተሰጠውን ትንበያን ከግንዛቤ በማስገባት ዝግጅት ማድረግና ለጎርፍ ተጋላጭ የሆኑ ተፋሰሶች አካባቢ ከወንዞች ዳርቻ ላይ የሚኖሩ አሰፋፈር መስተካከል እንደሚኖር ግንዛቤ መውሰድ ያስፈልጋል። ህብረተሰቡ በኢንስቲትዩቱ የሚሰጠውን ትንበያና የቅድመ ማስጠንቀቂያ መረጃ በሚገባ እንዲከታተልና ተግባራዊ እንዲያደርግ ጥሪ ቀርቧል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎች እንደቀጠሉ ናቸው። ወደ ውጭ ዜና እንሻገር። ትራምፕ እስራኤል ዌስት ባንክን ለመቆጣጠር የምታደርገውን ጥረት ተቃወሙ። የትራምፕ ተቃውሞ የተደመጠው የዓለም ሀገራት ድርጊቱን ማውገዝ መቀጠላቸውን ተከትሎ ነው። ሸሪፊማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በኃይል የተያዘውን ዌስት ባንክ ለመቆጣጠር የምታደርገውን ጥረት ተቃውሙ። የዋይት ሀውስ ባለስልጣን እንዳሉት ከየአቅጣጫው እየመጣ ያለው ተቃውሞ ጨምሯል። ከአውሮፓ ህብረት፣ ከእንግሊዝ፣ ሳውዲ አረቢያ፣ ኳታር እና ቱርክዬ። የተረጋጋ ዌስት ባንክ መኖር ለእስራኤል ደህንነት ጥሩ ነው። የትራምፕ አስተዳደር ግብ በቀጠናው ሰላም ማስፈን ነው ሲሉ ባለስልጣኑ ሰኞ ዕለት ተናግረዋል። እንደ ሮይተርስ የዜና ወኪል ይህ አስተያየት ከዋይት ሀውስ የተደመጠው የእስራኤሉ ቀኝ ዘመም የገንዘብ ሚኒስትር ቤዛሊር ስሞትሪች እና የመከላከያ ሚኒስትሩ እስራኤል ካትዝ በእስራኤል ኃይል በተያዘው የፍልስጤማውያን ግዛት አዲስ እርምጃ ለመውሰድ ካስታወቁ ከአንድ ቀን በኋላ ነው። ይህ እርምጃ ለእስራኤል አዲስ የሰፈራ መሬት ለማግኘት ያግዛታል። ይሁን እንጂ ድርጊቱ በዓለም አቀፍ ሕግ ወጥ ነው። 8 ሙስሊም የሚበዛባቸው ሀገራት ሰኞ ዕለት ባወጡት መግለጫ የእስራኤልን ድርጊት ተቃውመዋል። በዚህም ሕገወጥ የሆነ የእስራኤል ውሳኔና እርምጃ ታሳቢ ያደረጉት ሕገወጥ የሆነ የእስራኤል ሉዓላዊነትን ለመጫን ነው በፍልስጤም ግዛት ላይ ብለዋል። ግብፅ፣ ኢንዶኔዥያ፣ ጆርዳን፣ ፓኪስታን፣ ኳታር፣ ሳውዲ አረቢያ፣ ቱርኪ እና የተባበሩት አረብ ኤሚሬትስ እንዳሉት እርምጃው ሰፈራ ፕሮግራም ማካሄድና አዲስ ሕጋዊና አስተዳደራዊ እውነታ በኃይል በተያዘው ዌስት ባንክ በማካሄድ አንድም ሕገወጥ ወረራና ፍልስጤማውያንን ከቀያቸው ማፈናቀል ነው ብለዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ እንግሊዝና ስፔን የዓለም አቀፉን ውግዘት ተቀላቅለዋል። ጉቴሬዝ እንዳሉት የእስራኤል ድርጊት መረጋጋትን ማደፍረስና አንድ አገር ሁለት መንግስት ለሚለው መፍትሄ አፍራሽ ነው ብለዋል። እንደ ቃል አቀባያቸው ስቴቨን ጁሬክ የተባበሩት መንግስታት ዋና ጸሐፊ እስራኤል ከድርጊቷ እንድትቆጠብ ምን ሊያደርጉ ይችላሉ ተብለው የተጠየቁት ዋና ጸሐፊው የዓለም አቀፉ ሕግ እንዲከበር መወትወታቸውን ይቀጥላሉ። የአንድ ሀገር ሁለት መንግስት ተግባራዊ እንዲደረግ ግፊት ያደርጋሉ። ይሁን እንጂ ይህንን ሁሉ ብቻቸውን አያደርጉትም፣ ሌሎችም እንዲሰሩት እንፈልጋለን ብለዋል ዱጄሪክ። የእንግሊዝ መንግስት ሰኞ ዕለት ባወጣው መግለጫ የእስራኤል መንግስት ውሳኔውን እንዲቀለብስ ጠይቋል። እንግሊዝ የእስራኤል የደህንነት ካቢኔ ያሳለፈውን ውሳኔ በጥብቅ አውግዛለች። እስራኤል በዌስት ባንክ ያላትን ቁጥጥር ለማስፋት የምታደርገውን ጥረት ማንኛውም የፍልስጤማውያንን ጂኦግራፊያዊም ሆነ የህዝብ ቁጥር መሰረት ያደረገ ለውጥ ለማድረግ በአንድ ወገን የሚወሰድ እርምጃ ተቀባይነት የለውም፣ ከዓለም አቀፍ ሕጉም ጋር አብሮ የሚሄድ አይደለም። እናም እስራኤል በአስቸኳይ ይህንን ውሳኔዋን እንድትቀለብስ ጥሪ እናደርጋለን ብሏል። መረጃው የአልጀዚራ ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ዜናዎች የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ነው።